አረገው ዛሬ ደግሞ ዶክተር አንደኛው ሚስቱ ደግሞ የገዛ እህቱ ቤት ውስጥ ቁጭ አድርጋ የምታሰቃይ የገዛ እህቱ የዶክተሩ እህት ናት። ዶክተሩ እንዳያችሁት ምስኪን ሆኖ ምንም ነገር እንደማያውቅ ሆኖ ነው የቀረበው ነበረው። ግን ዛሬ በቤቱ የወጣ ጉድ የተሰማ ሚስጥር የወጣ ሚስጥር አገርን ጉድ የሚያስብል ነገር ነው የተሰማው። ቪዲዮን እስከ መጨረሻ አዳምጡት። በነገራችን ላይ በዱል ላይ የተጨነቃችሁ በሙሉ ዱል ያለበት ሁኔታ በጣም አሪፍ ሁኔታ ላይ ነው ያለው። ብዙም አታሰቡ፣ አትጨናነቁ። ዱዓ ማድረግ ነው ያለባችሁ። ያለበት ሁኔታ በጣም አሪፍ ሁኔታ ላይ እንደሆነ በስርዓት ሕክምናው የተከታተለ እንደሆነ ተሰምተዋል። ስለዚህ የተጨነቃችሁ በሙሉ ይሄን አክባር ልንገራችሁ ብዬ ነው ውድ ቤተሰቦቼ። በቅርቡ እሱም ወደ ሚዲያ እንደሚመጣ ነው ተስፋ ያለን። ሁላችን ያው በተስፋ ነው የምንጠብቀው የሉልን ጉዳይ። ሉልን ሁላችንም መቼም ቢሆን እንደማንረሳው በጸሎትም በዱዓም በሀሳብም እንደማንረሳው እርግጠኛ ነኝ። ያው ህክምናው የተከታተለ ስለሆነ ብዙም አትሰቡ ማለቴ ነው። አስታውሱት፣ ቻናሉን ማሳድጉለት። በዛሬ ቪዲዮ ስመጣላችሁ እንደምታውቁት ሰሞኑ በዶክተሩ ጋር በጣም ሌላ ስራ ትተው በዶክተሩ ላይ በጣም ኤርሚያስ በጣም እየሰራ ነው። ዶክተሩ እንደምታውቁት ከአንድ ሁለትም ኤርሚያስን እኔ አግዝሃለሁ፣ የምችለው ነገር ካለ በሙሉ አግዝሃለሁ፣ በዶክተርነቴ በእውቀቴ ልክ ማገዝ ያለብኝ ነገር በሙሉ አግዛለሁ፣ ከጎናቸው ሆናለሁ ብሎ ነው የቀረበው ነበረው። ግን እሱ በ100% ተልእኮ እንዳለው እርግጠኛ ነኝ። ተልእኮ ኑሮት ነው የመጣው። ተልእኮ ባይኖረው ኖሮ እርግጠኛ ነኝ ዶክተሩ አይመጣም። ደረጀ ቅመም ቀማሚው ጫካ ውስጥ ቁጭ ብሎ ቅመም የሚቀመመው ሰውየው የሆነ ነገር ልኮት ነው። እመኑን። ባይሆን ኖሮ በዚህ ልክን እሱ ሌላ ህይወቱ ሌላ አይሆንም ነበር። ማለት እነ ብሩኪ ጋር እነ ኤርሚያ ጋር ሲመጣ ጊዜ ትክክለኛ ዶክተር፣ ታማኝ ዶክተር፣ ምንም ነገር የሌለበት ዶክተር ሆኖ ነው የቀረበው። ነገር ግን ከሌላ ቦታ ከጀርባው ስለሱ ሲጣራ ሰዎችን የሚጎዳ ሰዎችን እቤት ውስጥ አሳስሮ እቤት ውስጥ አፍኖ አስቀምጦ የሚጎዳ ሚስቱ በአንድ በኩል እሱ በአንድ በኩል የዶክተር ጦስ የወጣ በሱ የመጣ ዶክተሮችን መሰደብ ነው የሚገርመኝ። አንዳንዴ በአንድ ሰው የመጣ መላ ህዝቡ የሚሰደብበት ሰዓት አለ። አሁን በእንደዚህ አይነት ተልካሻ በሆኑ ዶክተሮችን ብዙ ዶክተሮችን ይሰደባሉ። ዶክተር እንደዚህ ያደረገ ዶክተር እንደዚህ፣ ምክንያቱም ማረጋቸው ነው። ዶክተር ማለት ስማቸው ነው፣ ማረጋቸው ነው። እና በአንዳንድ እንደዚህ ሰገጤ በሆኑ ዶክተሮችን ሁሉ ዶክተር መሰደቡ ነው እኔ የሚያመኝ፣ ሌላ ነገር አይደለም። እንዴ ከኋላው ሌላ ከፊቱ ሌላ የሆነ ዶክተር ይሄ ዶክተር ነው ያየሁት። በዛ ላይ እንኳን ያ የተመመው ልጅ ፊት ለፊት ሲያጋልጠው ጊዜ በምንም ተአምን ሚስቴ ንጹህ ናት፣ እኛ በእንደዚህ ነገር አይነካካንም፣ እኛ ንጹህ ሰዎች ነን፣ እኛ ለህዝባችን የቆም ሰዎች ነን፣ ከየት መጥቶ ነው እንደዚህ የሚሆነው ብሎ ነው ያዙ ሊቀቁኝ ያለው ነበረው። ግን የገዛ እህቱ ዛሬ የወጣው ሚስጥር ውድ ቤተሰቦች፣ ወንድሙ ከትላንት ወደ አውርቶ ነበር። ወንድሜ ጠፍተዋል፣ የአባታችን ቅርስ ሽጦ እህቴም ጠፋች፣ ወንድሜም ጠፋ። እህት የት እንዳለች አላውቅም። ስራሽ ጀምርሻለሁ ብሎ ወስደዋት በዛ የት እንደወሰዳት አላውቅም። ስደውለትም ስፈልገውም አላገኘሁትም። እኔም እህቴም አላገኘኋትም። ስቃይ ውስጥ ነው ያለሁት፣ ጎዳና ነው ማድረው፣ የአባቴ ንብረት ሽጦብኝ ብሎ ብዙ ነገር ተናግሮ ነበር። ሀታ አሌክስ እድሜ ሲያወራው ጊዜ አንተ የምታወራው ዶክተር ሌላ፣ እኔ የማውቀው ወንድሜ ሌላ፣ በምንም ነገር የማይገናኙም። ስለ ወንድሜ አንተ ብዙ ነገር ማታውቀው ጉዳይ አለ ነው ያለው ነበረው። ያ ጉድ ዛሬው ነው የወጣው። ያው እድሜ አላመነም ነበረ። ምክንያቱም ዶክተሩ ከሚያሳየው ነገር ጥሩ ስለ ምግባር እንዳለው ጥሩ ልጅ እንደሆነ በስራው በምኑ ትሁት እንደሆነ ነው አድርጎ ነው ልጁ የሚያወራው ነበረው። ግን አይደለም። በጣም መጥፎ፣ በጣም ጨካኝ፣ የገዛ እህቱ አሳስሮ ቤት ውስጥ ያስቀመጠ አረመኔ የሆነ ዶክተር ነው የተገኘው። አስቡት። ይሄ ምን ይሉታል? የገዛ እህቱ ምግብ ሳይሰጣት አግቶ አንድ ክፍል ካስቀመጠኝ በኋላ ከእግሬ ነው የጀመረኝ አለች። እግሬን ያመመኝ መንቀሳቀስ አልችል፣ አሁን ሰው ካልደገፈኝ ውጭ መውጣት አልችልም አለች። እና ይሄ ምንድን ነው የሚሉት? ይሄ የእውነተኛ ዶክተር ነው?
የለቤተሰቡ ያልሆነ እህቱን አሳስሮ አስቀምጦ ዛሬ እሱ እኔ ዶክተር ነኝ፣ እኔ ሰውን አክማለሁ፣ እኔ እንደዚህ ያደርጋለሁ ቢል ማን ያምነዋል? የባሰ ስራውን እኮ ነው ያጣው። ምክንያቱም ያው መቼም ፊቱ ተሸፍኖ ስለሚለቀቅ ነው እንጂ ፊቱ ባይሸፈን ኖሮ አንድ ሰው ሂዶ እሱ ጋር አይታከም፣ ክሳራ ውስጥ ነው የሚገባው። አተ ቢቀጠር እንኳን የራሱ ሆስፒታል ኑሮ ተውትና ሌላ ሆስፒታል ተቀጥሮ ቢሰራ በሱ ማንም ሰው አይታከም። የገዛ እህቱ እንደዚህ በሽተኛ አድርጎ ፓራላይዝ አድርጎ ያስቀመጠ ዶክተር ስለ ሌላ ሰው ምን ዋስትና አለው? ምንም ዋስትና የለውም። ሚስቱ ሁለተኛ ሚስቱ ጫዋጫው ነው ያጫዋታት። ቤታችን ምንም ነገር የለም፣ እኛ ንጹሖች ነን፣ እኛ እንደዚህ እናደርጋለን፣ እኛ እንደዚህ ነው የምንለው፣ እኛ መጥፎ ነገር አንሰራም፣ ጥሩ ባል ነው ያለኝ፣ እኔም ጥሩ ነኝ፣ ለባሌ ታማኝ ነኝ፣ ባሌም ለእኔ ታማኝ ነው ያለችው የነበረው። ግን ታማኝነታቸው እዛ ቤቷ ውስጥ ተጋለጸ። ቤቷ ውስጥ ወጥተዋል። ምግብ ከልክለዋት፣ ውሃ የሰው ልጅ ውሃ እኛ እኮ አውጥተን ለውሻ እኮ ውሃ እንሰጣለን። የሰው ልጅ ውሃ ይከለክላል። ለዛውም ለገዛ እህቱ። ሌላ እህት እኮ የለውም፣ አንድ እህት ናት። እናት አባት የላቸውም። ለሱ ብሎ ሳይማሩ ዋጋ የከፈለችው እህቷ፣ ለሱ ብሎ ዋጋ የከፈለው ወንድሙ ዛሬ ግን አይንህ ላፈር አለው። ዛሬ ግን አይንሽ ላፈር ብለዋት ያው ፓራላይዝ አድርጎ አስቀምጧታል። እና ይሄ ዶክተር ሉል ጋ ተልኮ እንደሌለው በምን እርግጠኛ እንሆናለን? እመኑን፣ ደረጀ ነው የላከው። ደረጀና የሉላ ክስ ነው ነገሩ። ተወያይቶበት ተጥናንቶ ምን ብለው ነው ይሄ ዶክተር የተላከው? ምክንያቱም ሉል በምንም ቦታ ሊያገኙት አልቻሉማ። ዶክተር ከሆነ ያምኑታል፣ ያስጠጉታል። ሉል እጅ ያገኛል፣ የሆን ነገር ያደርገዋል ብሎ ነው አስበው አምኖበት ዶክተሩ የተላከው እንጂ በዚህ ልክን ከጀርባው እሾህ ሆኖ ከጀርባው ሌላ ነገር ሆኖ ከፊት ለፊቱ ማር አይሆንም ነበር። ሆነ ብሎ ሰውን ለማጥቃት የመጣ ዶክተር ነው። ግን ዛሬ እህቱ በአደባባይ ጉዱ አወጣቸው። በአደባባይ ግልጹ ታወቀ። እንደዚህ አይነት ሰዎች እኮ ናቸው። ምንም አይነት ነገር ሰው እንዲለወጥ ማይፈልጉ፣ ሰው እንዲያልፍለት ማይፈልጉ፣ ሁሌ ሰውን እንደኮረኮሙ የኖሩ ይኖራሉ። ምክንያቱም ማንም ሰው የሚጠይቃቸው ሰው የለም። ማን ይጠይቃቸው? የትኛው ህግ ይጠይቃቸው? ለስም እኮ ተምረው ተመርቀው ኃላፊነትና ወስደው ምለው ነው ትመስላቸው የሚጀምሩት። ግን ከስራቸው ጀርባ እንደዚህ ሰው ማሳቃየት፣ ሰው መጉዳት፣ ያልሆነ መድኃኒት መስጠት፣ ሰውን እንዲሞት ማድረግ፣ ሰውን ፓራላይዝ እንዲሆን ማድረግ፣ የበሽታው ማይጠቅመው መድኃኒት መስጠት። የሚሰጠኝ መድኃኒት በሙሉ ምንም ግራም ያጋባኝ ለመውሰድ አንዳንዴ እፈራለሁ አለች። ምግብ ማይሰጥ አሁን ጭራሽ እንኳን መጥቶ አንድ ክፍል ቤተሰቦች በአንድ ቤት እህቱን አንድ ክፍል አሳስሮ አስቀምጦ ምን በላሽ፣ ምን ጠጣሽ፣ እንዴት ሆንሽ ብሎ አይጠይቃትም። የሚሰጠኝ መድኃኒት በሙሉ ሰው ቤት የጨረሰኝ አለች። ወንድ እህትነት በዚህ ይተካል? ወንድምነት በዚህ ነው የሚተካው? ውድ ቤተሰቦች ወንድም ማለት እኮ መከታ እኮ ነው። እና ውድ ቤተሰቦቼ ስለ ዶክተሩ ማንነት በደንብ ተረጋግተዋል። ማንነቱ ታውቀዋል። በአደባባይ እንዲዋረድ እኔ ቢሆን ፊቱ ሳልሸፍነው አደባባይ ላይ የምለቀው ነበረው። ምክንያቱም ከዶክተር ማይጠበቅ ነገር ነው ያደረገው። ከዶክተር ማይጠበቅ ነገር አገራችን ላይ በየጊዜ የሴትን መብት አይከበርም። ሴትን እንደተጎዳች ነው የምንኖረው። ሴትን ሁሌ እንደተገፋች፣ ሴትን ሁሌ እንደተጨኮነች ነው የምትኖረው። ለምን? ምን ባደረገች? ሴት ልጅ እኮ እናት እኮ ናት። ሴት ልጅ እኮ ሀገር እኮ ናት። የገዛ ወንድሟ እንደዚህ ያደረጋት ነገ ሌላ ሰው ሌላ ነገር ቢያረጋት ቢጫወትባት ህይወቷን ቢያጠፋ ማን ይጠይቀዋል? ማንም ይጠይቀው ሰው የለም። ምክንያቱም የገዛ ወንድሟ ዶክተር ተቢሆን በዚህ ልክ በህይወቷ ተጫውተዋል። ለማንኛውም የዶክተሩ ማንነት ስለታወቀ፣ መነቱ ስለታወቀ፣ ምን አይነት ባህሪ እንዳለው ስለታወቀ ሁሉ እንዲህ በአደባባይ ማንነቱ ስለተገኘ እኔ በጣም ደስ ብሎኛል። ለምን እሱ ሆነ ብሎ እነሱ ለማጥመድ ነው የመጣው ነበረው። ሆነ ብሎ እነሱ ለመጉዳት ነው የመጣው ነበረው። ግን ሳይጎዳቸው በፊት መጀመሪያ ማንነቱ ታወቀበት። የዛሬ የወጣ ሚስጥር፣ ቤቱ ውስጥ የታሰረው የታገተው የተደበቀ የወጣ ሚስጥር በሙሉ አገርን ጉድ የሚያስብል ነገር ነው የወጣው። ከዶክተር ማይጠበቅ ነገር ነው የወጣው። አስቡት ውድ ቤተሰቦች፣ በእህቱ ላይ እንደዚህ የጨከነ ሰውዬው በሌላ ሰው ላይ ምን አይነት ድርጊት እንደሚያደርግ እሱና ፈጣሪው ነው የሚያውቀው አይደል እንዴ?
እና እንደዛ ነው የምላችሁ ውድ ቤተሰቦቼ። ለማንኛውም እህቱም ከዛ ኤርሚ ይዘዋት ወጥተዋል። ያው ሕክምና ትደረጋለች። እሱም ተጠርቶ ይመጣል። እስኪ እውነቱ ምስኪን የሚያጫውተው ጫዋ የሚያደርገው ከአሌክስ ጋር ፊት ለፊት ሲገናኙ ከሪም ጋር ፊት ለፊት ሲገናኙ ምን እንደሚውጠውና ምን እንደሚያደርግ እናየዋለን እላችኋለሁ ውድ ቤተሰቦቼ። ከእንዲህ አይነት ውርደት ፈጣሪ ይጠብቀን። ቢዋረድም ምንም አይመስለኝም፣ ምክንያቱም ስራው ስለሆነ ማለት ነው። እና እንደዛ ነው እላችኋለሁ። በአዲስ ቪዲዮ እንገናኛለን። ስለ ሉል ምንም እንዳታስቡ፣ ሉል ሰላም ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።